የዓለም ጤና ድርጅት በአማራ ክልል በጤና ባለሙያዎች ላይ የሚፈጸመው ጥቃት በአስቸኳይ በገለልተኛ ወገን እንዲመረመር ጠይቋል። የዓለም ጤና ድርጅት በግጭት ውስጥ ባለው አማራ ክልል ውስጥ እየተፈጸመ ባለው የጤና ባለሙያዎችና የጤና ተቋማት ጥቃት ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጠይቋል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ላይ ባጋሩት ጽሑፍ ግድያን፣ እስርንና ድብደባን ጨምሮ ጤና ባለሙያዎች ለተለያዩ ጥቃቶች ኢላማ መሆናቸውን የሚያሳዩ የሚረብሹ ሪፖርቶች መውጣታቸውን ጠቅሰው ድርጊቱን አውግዘዋል። ዶክተር ቴድሮስ ከ10 ቀናት በፊት ዶክተር ጸጋሁን ስሜ የተባለ ሐኪም በባህር ዳር ከተማ ውስጥ በጸጥታ ኃይሎች እንደተወሰደና ከዚያ በኋላ ሕይወቱ አልፎ መገኘቱን በጽሑፋቸውም ጠቅሰዋል። ከዚህ ባሻገር በመንግስት የጸጥታ ኃይሎችና በታጣቂዎች መካከል እየተካሄደ ባለው ግጭት ሳቢያ ሆስፒታሎች ወድመዋል፣ የእርዳታ ሰራተኞችም ሕይወታቸውን አጥተዋል ብለዋል። በኢንተርኔት አገልግሎት መቋረጥ ምክንያት መረጃዎችን ለማግኘት አስቸጋሪ መሆኑን የጠቀሱት ዶክተር ቴዎድሮስ በተፈጠሩት ክስተቶች ላይ አስቸኳይና ገለልተኛ ምርመራ እንዲደረግም ጠይቀዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ መሆን እንደማይገባቸውም አጽንኦት ሰጥተዋል። መቋጫ ባልተገኘለት የክልሉ ግጭት የጤና ተቋማትንና ትምህርት ቤቶችን ጨምሮ በርካታ ሲቪል መሰረተ ልማቶች መውደማቸው እየተገለጸ ሲሆን የጤና ባለሙያዎች በሁለቱም ተፋላሚ ወገኖች የጥቃት ኢላማ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ባለፈው ዓመት የባህር ዳር ጥበበ ግዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ ዶክተር አንዱዓለም ዳኜ ከስራ ወደ ቤታቸው ሲመለሱ በታጣቂዎች መገደላቸው ይታወሳል። ዶክተር አንዱዓለም በባህር ዳር ዩኒቨርሲቲ ስር የሚገኝ ጥበበ ግዮን ስፔሻላይዝድ ሆስፒታል የገቡት የቆሽት ሰብና የሐሞት ከረጢት ስፔሻል ሐኪም ተመራማሪ እንዲሁም መምህር ነበሩ። ህዳር ወር ላይም በምዕራብ ጎንደር ዞን በመተማ አጠቃላይ ሆስፒታል የአይን ሕክምና ነርስ የነበረው አቶ ዳንኤል ነጋ ታፍኖ ከተወሰደ በኋላ የተጠየቀው 3.5 ሚሊዮን ብር የማስለቀቂያ ገንዘብ ቢከፍልም መገደሉን የቤተሰብ አባላት ለቢቢሲ ተናግረዋል። በግጭት ቀጠና ውስጥ ሆነው ለማህበረሰቡ አገልግሎት የሚሰጡ የጤናና ትምህርት ባለሙያዎች ላይ ግድያ፣ እገታ፣ እስር እንዲሁም ድብደባ እንደሚደርስባቸው ይነገራል። የፌዴራል መንግስት የክልሉን ጨምሮ ልዩ ኃይሎች ትጥቅ እንዲፈቱ የወሰደውን እርምጃ ተከትሎ በፋኖ ታጣቂዎችና በመንግስት ኃይሎች መካከል ግጭት ከተቀሰቀሰ ከ2 ዓመት በላይ አስቆጥሯል። ግጭት በክልሉ የተለያዩ አካባቢ የተስፋፋ ሲሆን በርካታ ዞኖችና ወረዳዎችም ግጭቶቹ እየተካሄደ ነው። ምንም እንኳ በግጭት ሁሉ ወገኖች ኪሳራ እየገጠማቸው እንደሆነ ቢነገርም ሰላማዊ የክልሉ ነዋሪዎች ትልቅ ዋጋ እየከፈሉ እንደሆነ ሰብአዊ ድርጅት ሪፖርቶቹ አመላክተዋል። በክልሉ ለሚፈጸሙ ግድያዎችና ሰብአዊ ጥሰቶች ሁለቱም ወገኖች የሚከሰሱ ቢሆኑም ብዙውን ጊዜ ያስተባብላሉ። በቅርብ ቢቢሲ ባካሄደው ምርመራ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው አመልክቷል። ምንም እንኳ እውነተኛ ግጭት የወሲባዊ ጥቃት መጠን ሪፖርት ባለመድረጉና ባለመረመሩ በትክክል ባይታወቅም ቢቢሲ 4% ከሆኑት የክልሉ 43 ጤና ጣቢያና የሕክምና ምንጮች በሰበሰበው መረጃ 2697 ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ለእነዚህ ጥቃቶች የመንግስት ጸጥታ ኃይሎች የተከሰሱ ሲሆን መንግስት በዚህ ላይ በሰጠው ምላሽ የለም። ከዚህ ቀደም ዩኤንኤች በአማራ ክልል በቀጠለው ግጭት ምክንያት ግብረሰናይ ድርጅቶች ችግር እየገጠማቸው እንደሆነ በርካታ ጉዳቶች ማጋጠማቸውን ገልጾ ያውቃል። የተባበሩት መንግስታት ሰብአዊ ጉዳዮች ማስተባበሪያ በረድኤት ሰራተኛ ላይ እገታ፣ ዝርፊያና ጥቃትን ጨምሮ 93 ክስተቶችን በአውሮፓውያኑ በ2023 መዝግቤያለሁ ብሎ ነበር። በቴሌኮም አገልግሎቶች ላይ የ5% የአደጋ ስጋት ፈንድ ክፍያ ተግባራዊ መድረግ ተጀመረ። ኢትዮ ቴሌኮምና ሳፋሪኮም ኢትዮጵያ አዲሱን ደንብ ተግባራዊ ማድረግ ጀምረዋል። የኢትዮጵያ መንግስት የሀገሪቱን የአደጋ መከላከል አቅም በራስ አቅም ለመገንባት ባወጣው አዲስ ደንብ መሰረት በቴሌኮም የድምጽና ዳታ አየር ሰዓት ሽያጭ ላይ የ5% ክፍያ እንዲሰበሰብ መወሰኑ ይታወሳል። ይህ ውሳኔ ከየካቲት ወር 2018 ዓ.ም ጀምሮ በሁለቱም ኦፕሬተሮች በኩል ተግባራዊ መደረግ ጀምረዋል። ቁልፉ ነጥቦች ተፈጻሚነት በድምጽ ወይም ቮይስ እና በዳታ አየር ሰዓት ግዢ ላይ 5% ተቀናሽ ተደርጎ ለአገራዊ አደጋ ስጋት ምላሽ ፈንድ ጽሕፈት ቤት ገቢ ይደረጋል። ህጋዊ መሰረት በአዋጅ ቁጥር 1386/2017 እና በሚኒስቴር ምክር ቤት ደንብ ቁጥር 576/2018 መሰረት ዓላማው በተፈጥሮና ድንገተኛ አደጋዎች ወቅት በውጭ እርዳታ ላይ ያለን ጥገኝነት በመቀነስ ሀገር በቀል አደጋ መከላከል አቅምን መገንባት ነው። ይህ ክፍያ በቴሌኮም ዘርፍ ብቻ ሳይሆን ከባንኮች፣ ኢንሹራንስ፣
ነዳጅ፣ አየር መንገድና ሌሎች 17 የገቢ ምንጮች ላይ የሚሰበሰብ አገራዊ መርሃ ግብር አካል ነው። የአየር ሰዓት ሲሞሉ ወይም የዳታ ጥቅል ሲገዙ የሚታይባችሁ የዋጋ ለውጥ በዚህ አውድ ተረዱት ተብሏል። የኤርትራ ሰራዊት እንቅስቃሴ ኤርትራ ጦር ከጃንዋሪ 26 2026 ጀምሮ በኢትዮጵያ አዋሳኝ ቦታዎች በስፋት እየተንቀሳቀሰ መሆኑን አንዳንድ ሪፖርቶች እያመላከቱ ይገኛሉ። የኤርትራ ወታደሮች ወደ ትግራይ በስፋት መግባታቸውን ዓለም አቀፍ ተቋም ይፋ አድርጓል። ኤርትራና ህወሓት ጦራቸውን በተለያዩ አቅጣጫዎች ወደ ውጊያ ግንባር እንዳስጠጉ መሆኑን ክሪቲካል ትሬት የተሰኘ የግጭት ሁኔታዎች የሚተነትን ተቋም አስታውቋል። ኤርትራ ጦሩን ያስጠጋበት አንደኛው ግንባር ኢትዮጵያ፣ ኤርትራና ሱዳን በሚዋሰኑበት በወልቃይት በኩል መሆኑን ክሪቲካል ትሬት ሪፖርት ያመላክታል። ኤርትራ በወልቃይት በኩል በተከዜ በቅርብ ርቀት ላይ ማስፈሩን የተቋሙ ሪፖርት ያመላከተ ሲሆን በዚያው አቅራቢያ የህወሓቱ አርሚ 7 ታንክ ጭምር ታጥቆ ሸረሪና ላይ በተጠንቀቅ ቆሟል። ሁለተኛው ግንባር ደግሞ በባድመ ድንባር በኩል ሲሆን ኤርትራ ጦሯን እስከ መቀሌ ድረስ ያስገባው በዚያው አቅጣጫ መሆኑ ተረጋግጧል። ከዚህ በተጨማሪ የኤርትራ ሰራዊት ቆላ ተንቤን መግባቱን አዩዘ ሀበሻ ከበርካታ ምንጮች አረጋግጧል። ኢትዮጵያ በአመት 300 ሚሊዮን ኮንዶም እንደሚያስፈልጋት ተነገረ። በዛሬው ዕለት ዓለም አቀፉ የኮንዶም ቀን እየተከበረ ይገኛል። ዓለም አቀፍ የኮንዶምን ቀን በዛሬው ዕለት እየተከበረ ሲሆን 3 ነገሮች ላይ ትኩረት አድርጎ የሚከበር መሆኑ ተገልጿል። ይህም ያልተፈለገ እርግዝና፣ HIV እና የአባላዘር በሽታ መከላከልና በትክክል መጠቀምና አቅርቦትን ያካትታል። በየጊዜው ወደ ሀገር ውስጥ በማስገባት ለተጋላጭ ማህበረሰብ ክፍሎች የሚያቀርበው ኤድስ ሄልዝ ኬር ፋውንዴሽን አሁንም በኢትዮጵያ ውስጥ የኮንዶምን አቅርቦት እጥረት መኖሩን ከብስራት ሬዲዮ ጋር ቆይታ ያደረጉት የኤድስ ሄልዝ ኬር ፋውንዴሽን HIV መከላከል የአፍላ ህይወት ላይዘና አድቮኬሲ ኃላፊ የሆኑት አቶ ቶሎሳ ኦላና ገልጸዋል። በአሁኑ ሰዓት በኢትዮጵያ በየአመቱ ከ3 ሚሊዮን በላይ ወደ ሀገር ውስጥ በማስገባት በነጻ እያከፋፈለ እንደሚገኝ በመግለጽ በቅርብ ደግሞ ከውጪ ወደ 6 ሚሊዮን ወደ ሀገር ውስጥ በማስገባት ለህብረተሰብ ተደራሽ እንደሚያደርግ አንስተዋል። ይሁንና አሁንም በኢትዮጵያ ያለው የኮንዶም አቅርቦት ከፍላጎት ጋር ተመጣጣኝ አይደለም ሲሉ ገልጸዋል። ኢትዮጵያ HIV እና ሌሎች አባላዘር በሽታዎችን ለመከላከል እስከ 300 ሚሊዮን በላይ ኮንዶሞች ያስፈልጋታል ተብሏል። ነገር ግን HIVም ሆነ ሌሎች በተመሳሳይ ስራ የተሰማሩ ድርጅቶችም የሚያስገቡት የኮንዶም ቁጥር ተደምሮ የሀገሪቱ የኮንዶም ፍላጎት ሊሟላ አልተቻለም ሁኔታ መኖሩን ጠቁሟል። በኢትዮጵያ ውስጥ ያለው የHIV መከላከል መቆጣጠር ስራ ከውጭ ሀገራት በሚገኝ ድጋፍ ለረጅም ጊዜ ሲሰራበት የቆየ ነው። ከጤና ሚኒስቴር ጋር በመተባበር በበቂ ሁኔታ ተደራሽ የማድረግ ስራዎች የተሰራ ሲሆን ከቀረጥ ነጻ ወደ ሀገር ውስጥ ማስገባት የሚቻልበት አሰራር መፈጠሩ የተሻለ ነው ተብሏል።